ሰላም የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? የጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር ወደ እናንተ የሚያቀርብላችሁ ሳምንታዊው የማዳምሮ ዝግጅታችን ተጀምሯል። በዛሬ ዝግጅታችን የጎንደር ዩኒቨርሲቲ ማህበረሰብ ሬዲዮ በሙከራ ስርጭት ላይ ይገኛል። ማህበረሰብ ሬዲዮ ምን አይነት ይዘቶችን ወደ አድማጮች ያደርስ በሚለው ጉዳይ ከሚዲያ ባለሙያዎች እንዲሁም ከባለድርሻ አካላት ጋር ውይይት አካሂዷል። ከዚህ ጋር በተያያዘ ደስታ ካሳ ያዘጋጀልን አንድ የጥንቅር መሰናዶ አለ። ያየፈንት ያቀርበዋል። ይህ የጎንደር ዩኒቨርሲቲ የማህበረሰብ ሬዲዮ የሙከራ ስርጭት ነው። ኤፍኤም 92.1 የጎንደር ዩኒቨርሲቲ የማህበረሰብ ሬዲዮ። ጎንደር ዩኒቨርሲቲ 70ኛ የምስረታ በዓሉን ሲያከብር ካስተዋወቃቸው ፕሮጀክቶች መካከል የማህበረሰብ ተኮር ራዲዮ ጣቢያ አንዱ ነው። ራዲዮ ጣቢያው ኤፍኤም 92.1 ሲሆን በሙከራ ስርጭት ላይ ይገኛል። ማህበረሰብ ተኮር ራዲዮ ጣቢያው ወደ ስርጭት ከመግባቱ በፊት የይዘትና ፕሮግራም ቀረጻ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የሚዲያ ባለሙያዎች፣ የዩኒቨርሲቲው ፕሬዝዳንትና የማህበረሰብ ተወካዮች ተገኝተዋል። ማህበረሰብ ተኮር ራዲዮ ጣቢያው የዩኒቨርሲቲውን የስራ እንቅስቃሴ ብሎም የአካባቢው ማህበረሰብ ባህል፣ አኗኗርና እሴቶችን ለማስተዋወቅ የተቋቋመ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደውኝ ተናግሯል። የምናስጀምረው የሬዲዮ ጣቢያ በግቢ ውስጥ የታጠረውን የዩኒቨርሲቲያችን የምርምር ውጤት እና ሳይንሳዊ እውነት ወደ ሰፊው ማህበረሰብ የምናወርድበት ድንበር የለሽ የመማማሪያ አዳራሽ ነው። በግብርናው ዘርፍ ያለውን ዘመናዊ አሰራር፣ በጤናው ዘርፍ ያለውን የበሽታ መከላከያ ዘዴ፣ በከተማ ልማት፣ በንግድና በሕግ የትምህርት መስኮች የሚገኙ አዳዲስ ግኝቶችን ለህዝቡ ተደራሽ የምናደርግበት የልህቀት ድልድይ ነው። ጎንደር ታሪካዊ ከተማ መሆኗ ዓለም የሚያውቀው ሀቅ ነው። የኢትዮጵያ ስልጣኔ አሻራ ያረፈባት ከሁለት ክፍለ ዘመናት በላይ የሀገራችን ርዕሰ መዲና ሆና ያገለገለች የታሪክ፣ የእምነት፣ የጥበብና የእውቀት ማዕከል ናት። ይህ ሬዲዮ ጣቢያ የዚህን ታላቅ ከተማና ማህበረሰብ ታሪክና እሴት ከመጠበቅ ባለፈ ወሳኝ የሆኑ የልማትና የእድገት ጥያቄዎችን በምሁራዊ ትንታኔ የሚፈታበት መድረክ ሊኖረው የተገነባ ነው። ጣቢያችን ትኩረት ሊያደርግባቸው የሚገቡ አበይት ጉዳዮችን ስናነሳ የሚከተሉትን ወሳኝ ጥያቄዎች እንደ መሪ ርዕሰ ጉዳይ ሊወሰዱ ይገባል ብዬ አምናለሁ። አንደኛው የጎንደር አብያተ መንግስታት የኪነ ህንፃ ጥበብ የዓለም ቅርስ ሆነው ዛሬም በኩራት ቆመዋል። እኛ ግን ይህን መጠየቅ አለብን። ከዚያ ጊዜ ወዲህ የተገነቡት ህንፃዎቻችን፣ ድልድዮቻችንና መንገዶቻችን ለምን የቀድሞውን የኪነ ህንፃ ልህቀት ሊደግሙ ወይም ሊበልጡ አልቻሉም? ዩኒቨርሲቲው በአርኪቴክቸርና በምህንድስና ዘርፍ ያሉ ምሁራንን በመጋበዝ የከተማችንን ውበትና የነዋሪውን ምቾት የሚጠብቅ ዘመናዊ የከተማ ልማት እንዲኖር በሬዲዮ ጣቢያው አማካኝነት ሙያዊ ምክረ ሀሳብ ማቅረብ ይጠበቅበታል። የራዲዮ ቴክኖሎጂ በተመሰረተ በጥቂት ዓመታት ውስጥ ወደ ኢትዮጵያ መግባቱን ያስታወሱት የአሃዱ ራዲዮ ቴሌቪዥን ስራ አስኪያጅ ጋዜጠኛ ጥበቡ በለጠ የራዲዮ ስርጭት ለሰዎች መረጃን በማድረስ የጎላ ሚና እንዳለው ተናግረዋል። በሰው ልጅ ታሪክ ውስጥ በጥቂት ሰከንዶች ውስጥ ብዙ ሚሊዮኖችን በመድረስ የሬዲዮን ያህል አስተዋጽኦ ያደረገ የለም። የሬዲዮ ስርጭት ከጀመረበት ዘመን ጀምሮ የመረጃ የማግኘት የመዝናኛ ኢንዱስትሪውና እንደዚሁም መማማሪያው መድረክ እያደገ መምጣቱ በታሪክ ውስጥ ተመዝግቦ ይገኛል። ሬዲዮ ወደ ኢትዮጵያም የገባው ቴክኖሎጂው በተፈለሰፈ በጥቂት ዓመታት ውስጥ ምናልባትም በ14ኛው ዓመት ገደማ ነው። በኢትዮጵያ ለመጀመሪያ ጊዜ የሬዲዮ ማሰራጫና መቀበያ መሳሪያዎች በወቅቱ አዲስ አበባ ይገኙ በነበሩ የውጭ ሀገር ሌጋሲዮኖች ግቢ ውስጥ በ1922 ዓ.ም መሰረቱ ተጣለ። የሬዲዮን ቴክኖሎጂ የማስተዋወቁ ሁኔታ ቀጥሎ በሀገር አቀፍ ደረጃ ለመጀመሪያ ጊዜ ሐምሌ 14 ቀን 1924 ዓ.ም ቀዳማዊ ኃይለ ሥላሴ በነገሱ ከዓመት ከመንፈቅ በኋላ በንፋስ ስልክ ለሬዲዮ ጣቢያ ግንባታ የመሰረት ድንጋይ አኖሩ። ዛሬ ሬዲዮ የምንለው በወቅቱ ያለ ሽቦ ቃል የሚያስተላልፍ መኪና ተብሎ ነበረ። ህዝቡ ግን ነፋስ ስልክ አለው። ሰፈሩም እስከ ዛሬ ድረስ ነፋስ ስልክ ተብሎ ይጠራል። ጣቢያው ተመርቆ የግንኙነት አገልግሎት የጀመረው ግን ታህሳስ 24 ቀን 1927 ነበር። መስከረም 2 ቀን
1928 ዓመተ ምህረት ንጉሱ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ባደረጉት የመክፈቻ ንግግር በኢትዮጵያ ውስጥ ተጀመረ። እንግዲህ 90 ዓመት ሆነው ማለት ነው። መስከረም 2 1928 ዓመተ ምህረት ነው የጀመረው። ከንጉስ ኃይለ ሥላሴ ቀጥሎ የተናገሩት ደግሞ ልጃቸው ልዕልት ፀሐይ ኃይለ ሥላሴ ነበሩ። ልዕልቲቱ ያቀረቡት ንግግር የአባታቸውን ንግግር በእንግሊዝኛ ቋንቋ ተርጉመውት አዲስ አበባ ውስጥ ለሚኖሩት የውጭ ሀገር ዜጎች ለማድረስ ነበር። ከዚያም በመለጠቅ በኢትዮጵያ የመጀመሪያው የሬዲዮ ጋዜጠኛ ሆነው ድምጻቸው ደግሞ የተሰማው አሁን ለጋዜጠኞቹ ነው። ደራሲ ከበደ ሚካኤል ነበሩ። የማህበረሰብ ራዲዮ ጣቢያ በኢትዮጵያ እየተስፋፋ መምጣቱን የገለጹት ደግሞ የኢትዮጵያ ማህበረሰብ ራዲዮ ብሮድካስተሮች ማህበር ሊቀመንበርና የአርጎባ ማህበረሰብ ራዲዮ ስራ አስኪያጅ እስማኤል ጡሃ ናቸው። በኢትዮጵያ ወደ 31 የሚደርሱ የማህበረሰብ ራዲዮ ጣቢያዎች ስርጭት ላይ እንደሚገኙ የገለጹት አቶ እስማኤል 12 ያሉ የከፍተኛ ትምህርት ተቋማት መሆናቸውን ጠቅሷል። የመጀመሪያው የማህበረሰብ ሬዲዮ ጣቢያ ላይሰንስ የወሰደው ኮሬ ማህበረሰብ ሬዲዮ ጣቢያ ነው። የኮሬ ማህበረሰብ ሬዲዮ ጣቢያ በ1998 ፍቃዱን ቢወስድም በስርጭት ግን ቀዳሚ ሆኖ የወጣው ጅማ ዩኒቨርሲቲ ማህበረሰብ ሬዲዮ ጣቢያ በ2000 ዓመተ ምህረት ነው። እንግዲህ ጅማሮን በ2000 አካባቢ ቢያደርግም ከ2000 እስከ 2002 ባለው ጊዜ ውስጥ ወደ 7 የሚጠጉ የማህበረሰብ ሬዲዮ ጣቢያዎች ፍቃድ ወስደው ወደ ስርጭት ገብተዋል። ከዛ በኋላ የተወሰነ መቀዛቀዝ ቢኖርም ባለፉት 10 ዓመታት በርካታ የማህበረሰብ ሬዲዮ ጣቢያዎች ፍቃድ ወስደው አሁን ላይ በስርጭት ደረጃ በኮሬ ማህበረሰብ ሬዲዮ ጣቢያ ተጀምሮ አሁን ጎንደር ዩኒቨርሲቲ ማህበረሰብ ሬዲዮ ጣቢያ ድረስ ወደ 31 የሚጠጉ የማህበረሰብ ሬዲዮ ጣቢያዎች አሁን ላይ በስርጭት ላይ ይገኛሉ። ከነዚህ ውስጥ ወደ 12 የሚጠጉት የከፍተኛ ትምህርት ተቋማት የማህበረሰብ ሬዲዮ ጣቢያዎች ናቸው። የማህበረሰብ ራዲዮ ነባራዊ ሁኔታና የስርጭት አድማስን በተመለከተ ለተሳታፊዎች ገለጻ ያደረጉት የኢትዮጵያ መገናኛ ብዙሃን ባለስልጣናት የመገናኛ ብዙሃን ፍቃድ ምዝገባና እውቅና ዴስክ ኃላፊ ደሴ ከፋለ የማህበረሰብ ራዲዮ ጣቢያዎች ከማህበረሰብ ለማህበረሰብ ተደራሽ በመሆን ረገድ ሚናቸውን እየተወጡ መሆኑን ገልጸዋል። የማህበረሰብ ራዲዮ ጣቢያዎች ለብዙ ዘመናት በስርጭት ላይ ለመቆየት ሲቸገሩ እንደሚስተዋሉ ያነሱት አቶ ደሴ የተደራሽነትና ጣቢያን የማስተዋወቅ ውስንነት ፈተናዎች መሆኑን አንስተዋል። የመጀመሪያው ውስንነት ሌሎች ላይ የገጠመው ችግር የተደራሽነት ውስንነት ነው። የተደራሽነት ውስንነት ስንል ምንድነው? ማህበረሰቡ ነው ባለቤቱ፣ ለማህበረሰቡ ነው የሚደርሰው ከተባለ ለሁሉም ማህበረሰብ ይዘቱ መድረስ መቻል አለበት። ለምሳሌ የጎንደር ዩኒቨርሲቲና አካባቢው ማህበረሰብ አጠቃላይ ለምሳሌ 10,000 ነው ብለን ለምሳሌ 10,000ም ደርሷል፣ 50% ደርሷል። እንደሚታወቀው የሀገራችን ቶፖግራፊ ለሬዲዮ አንዳንድ ቦታ ላይ የማይመች ነው ያለው። ቅርብ ርቀት ላይ ሆኖ ከጀርባ የማይደመጥበት ጉዳይ አለ። ይሄ የመጀመሪያው ተደራሽነት ጉዳይ፣ ይሄንን እንደ አሳይመንት መያዝ ያስፈልጋል። ሁለተኛው ከዚሁ ጋር በተገናኘ ኮሚኒቲው ያውቀዋል ወይ ጣቢያውን ራሱ። አንድ ጊዜ አንድ ዩኒቨርሲቲ ላይ ሄደን ተማሪዎችን መምህራንን ጠይቀን እንዴ ኮሚኒቲ ሬዲዮ አለው እንዴ ብለው የመለሱ በጣም ብዙ ናቸው። የሚጠቀሙት ያውቀው ነው አይደል? ስለዚህ ማስተዋወቅ በደንብ ያስፈልጋል በተለያዩ ፕላትፎርሞች። ብዙዎች ላይ የገጠመው ችግር ይሄ ነው፣ ከዚህ በፊት ያለው ማለት ነው፣ ማስተዋወቅ። ሌላኛው ደግሞ ቀደምም ክቡር ፕሬዝዳንቱ አንስተውታል፣ የማሰራጫ መንገዶችንም አማራጮችን ማየት፣ ስትሪሚንግ ፕላትፎርምን ማየት። ስለዚህ ደግሞ እንደ ጎንደር ዩኒቨርሲቲ ያሉ ከሀገራችንም ወጣ ያሉ አድማጮች ሊኖሩ ስለሚችሉ ለእነሱ ተደራሽ የሚሆን የኢንተርኔት ብሮድካስት አማራጭን ማየት በጣም ወሳኝ ነው። ምክንያቱም አድማጭን ያመጣል፣ ፋይናንስ ያመጣል፣ ኢንጌጅመንት ያመጣል። ግን ሌሎቹ የኮሚኒቲ ሬዲዮዎች በዚህ ላይ ብዙ አልሄዱበት። ጎንደር ዩኒቨርሲቲ ግን ይሄንን ቢያደርግ በጣም ለኢትዮጵያም ሳይሆን ለአፍሪካ ተምሳሌት የሚሆን ሚዲያ የመሆን እድል አለው። እዚህ ላይ ማየት ያስፈልጋል። ሌሎች ሚዲያዎች ላይ ትልቁ ፈተና የሆነው የማህበረሰቡን ፍላጎት ያላማከሉ ይዘቶች፣ ኮንቴንት። ይሄ ብዙ ችግር የብዙ ኮሚኒቲ ሬዲዮዎች፣ በእርግጥ የኮሚኒቲው ብቻ ሳይሆን የህዝቡም የኮሜርሻሉ ሚዲያ ችግር ነው። ቅድም አንስተናል። ማህበረሰብ ሬዲዮ የሚቋቋመው
ከማህበረሰቡ ለማህበረሰቡ በማህበረሰቡ ነው ብለናል። ስለዚህ መጀመሪያው ነገር ምንድነው የሚጠቅመኝ ይሄ ኮንቴንት ነው የሚለው። ስለዚህ ኮንቴንት ላይ በደንብ ማየት ያስፈልጋል። ኮንቴንቶች ከተሰራጩ በኋላ ኢምፓክታቸው ምንድነው ብሎ በጥናት ማረጋገጥ ያስፈልጋል። የጎንደር ዩኒቨርሲቲ 92.1 የማህበረሰብ ተኮር ራዲዮ ጣቢያ የአድማጮችን ፍላጎት መሰረት ያደረገ ጥናት በማካሄድ የፕሮግራም ቀረጻ ማከናወኑን ያስታወቁት የጎንደር ዩኒቨርሲቲ ማህበረሰብ ተኮር ራዲዮ ጣቢያ ስራ አስኪያጅ ምንይችል መሰረት የማህበረሰቡን ፍላጎት መሰረት ያደረጉ በተለይም ደግሞ በጭውውትና በቃለ መጠይቅ መልክ ተዘጋጅተው የሚቀርቡ ይዘቶች መቀረጻቸውን ተናግረዋል። የኦዲየንስ ጥናት ስናደርግ ለምሳሌ ከፕሮግራም አቀራረብ አይነት ለኛም ሊትል ቢት ስትሬንጅ የሆኑ ነገሮች ገጠሙ። ለምሳሌ ብዙ ሰው የሚፈልገው አይነት የፕሮግራም አቀራረብ በጭውውት ላይ የተመሰረተ በውይይት ላይ የተመሰረቱ ፕሮግራሞች ወደፊት ጎላ ብለው የወጡ መሆናቸውን አይተናል። ኦፍ ኮርስ ቃለ መጠይቅ፣ ሬዲዮ ዘጋቢ እንደዚህ አይነት ፕሮግራሞችም በእኛና በምንኖርበት አካባቢ ያለው ማህበረሰብ የሚመርጣቸው መሆኑን አይተናል ማለት ነው። ከይዘት አንጻርም እንደዚሁ ስናየው በዛ ጥናት ላይ የአካባቢው ማህበረሰብ ከግብርና፣ ከጤና፣ ከትምህርት፣ ሳይንስና ቴክኖሎጂ እንዲሁም ደግሞ ከህግ ጋር የተያዙ ጉዳዮችን ፍላጎት እንዳለው በዛ ጥናት አስተውለናል ማለት ነው። ይሄንንም እንደዚሁ ለቀረጽናቸው ፕሮግራሞች እንደመነሻ አድርገን ወስደናል ማለት ነው። የአካባቢው ማህበረሰብ በምን አይነት ኤሪያዎች ላይ ፕሮግራም ቢቀረጽ ይፈለጋል የሚለው እንደዚሁ በጠየቅንበት ሰዓት ከዚህ ላይ የምታያቸው ሀገራዊ አንድነትን የሚመለከቱ ከሰላም ጋር በተለይ ከወጣቶች ስራ አጥነት ጋር የመልካም አስተዳደር ጉዳዮች ጋር የተያዙ የወጣቶች የሀገር ፍቅር ሀገርን ከማስተዋወቅና አዳዲስ መስህቦችን እንደዚሁ ከመፈለግ ጋር የተያዙ ፕሮግራሞች በአካባቢው ማህበረሰብ የሚፈለጉ ሆነው አግኝተናቸዋል ማለት ነው። ሲቀጥልም በአካባቢያችን ያሉ ለምሳሌ ኋላ ቀር የሆኑ አመለካከቶች፣ የተዛቡ የታሪክ ውቅሮች ላይም እንደዚሁ ፍላጎቶች እንዳሉ አስተውለናል ማለት ነው። ስለዚህ ከህገወጥ ስደት፣ ከህፃናት ፍልሰት፣ ከሰዎች የኑሮ ሁኔታ እንዲሁም ደግሞ የምርመራ ጋዜጠኝነትን መሰረት ያደረጉ ፕሮግራሞች ሞር በአካባቢው ማህበረሰብ ዘንድ የሚፈለጉ ነገሮች ሆነው አግኝተናል ማለት ነው። የሚዲያ ተቋማት የአድማጭንና የተመልካችን ፍላጎት መሰረት ማድረግ ቀዳሚው ተግባራቸው ሊሆን ይገባል። አድማጩ ምን ይፈልጋል? የአካባቢው ማህበረሰብ ፍላጎት መለየትና የማህበረሰቡን ባህል፣ ወግ፣ እሴትና የአኗኗር ዘይቤ መረዳት እንደሚገባ ያስረዱት የመድረኩ ተሳታፊዎች የጎንደር ዩኒቨርሲቲ ኤፍኤም 92.1 ራዲዮ ጣቢያ ቢያተኩርና ቢሰራ ያላቸውን ሀሳቦች እንዲያነሳሉ። የሬዲዮ ስርጭቱ ያው በጥናት ላይ ተመስርቶ ፕሮግራሞችን የቀረጸ ስለሆነ ብዙም ኮሜንት ማድረገው የለም፣ ግን አጽንኦት ለመስጠት ነው። በተለያዩ በ24ቱ እንትኖች ውስጥ ሊካተት ይችላል። ሌሎች የሬዲዮ ፕሮግራሞችም የሚዘግቡት የሚሰሩት ለህብረተሰቡ የሚያቀርቡት ቢሆንም በተለይ ደግሞ ጎንደር ዩኒቨርሲቲ አስተማሪ ከመሆኑ አንጻር በተለይ ልዩ ትኩረት ሰጥቶ በአካባቢያችን በጎንደር የሚከሰቱ ወቅታዊ ተግባራትን ለምሳሌ አሁን በአሁኑ ወቅት እጅግ በጣም አሳሳቢ የሆነው የሰላም ጉዳይ አጽንኦት ተሰጥቶት በጥናት ላይ ተመስርቶ የሚተላለፍበት ሁኔታ ቢኖር እና ልዩ ትኩረት ግብርና፣ ጤና አሁን ያስፈልጉናል ሁሉም ፕሮግራሞች። ነገር ግን ሴንሲቲቭሊ አሁንም የሰላም ጉዳይ አሳሳቢ የሆነበት ሁኔታ ስላለ እሱ ላይ ችግሮቻችን ምንድን ናቸው? ለምንድን ነው ባህላችን የተሸረሸረው? አሁን የባህል መሸርሸር አለ። ድሮ እንደምናውቀው የጎንደር ሰው ተባባሪ ነው። ምንም ወንጀል ሲሰራ ሁሉም ተባብሮ የሚከላከልበት ሁኔታ ነው ያለ። አሁን ግን እነኚህ ሁኔታዎች እየተሸረሸሩ የመጡበት ሁኔታ አሉና እሱ ላይ በደንብ በጥናት ላይ ተመስርቶ ምን ማድረግ አለበት፣ ህብረተሰቡ ምን ማድረግ አለበት፣ እንዴት መከላከል አለብን የሚለውን እንትን በደንብ አትኩሮ ሊሰራ ይገባል የሚል እንትን ነውና ባህላችን ወደ ነበረበት እንዲመለስም የበኩሉን አስተዋጽኦ ማድረግ ስላለበት እሱ ላይ ትኩረት እንዲሰጥ ለማለት ነው። አመሰግናለሁ። የጉድ ገቨርናንስ እና የሰርቪስ ዴሊቨሪ ላይ መልካም አስተዳደርና አገልግሎት አሰጣጥ በተለይ ለጎንደር ከተማ የሚሆን ለማዕከላዊ ጎንደር ዞን መረጃ መሰረት ያደረገ የአገልግሎት አሰጣጥ የመልካም አስተዳደር ለማምጣት ለመንግስትም እንደ ግብአት ሊጠቅም ስለሚችል እዛ ላይ ትኩረት ብታደርጉ። የአንድ ፕሮግራም ትልቁ ነገር አይዲን ብቻ በጥናት ማረጋገጥ ሳይሆን አቀራረብን ማሳመር ነው ብዬ አስባለሁ። ምክንያቱም ብዙ ሬዲዮ ጣቢያዎች ተከፍተው ግን በደንብ የሚወደዱ ሬዲዮ ጣቢያዎች ውስን ነው ይቀራሉ። ለምን? የአቀራረብ ይዘት
የሰራነው ምግብ እናቀርብበት ማዕድ ካላማረ ሁሉ ሬዲዮም ላይ ደግሞ ትልቁ ዋጋ አቀራረብና ስያሜ ነው። ስለዚህ ለስያሜዎች የምንሰጠው ትርጓሜና ለዛ የምንሰጠው ያቀራረብ መንገድ ምንድነው የሚለውን በደንብ በጥናቱ ቢታይ የሚል ሐሳብ አለኝ። ምክንያቱም ግብርናን፣ ጤናን እነኚህ በደንብ ማህበረሰባችን ቧልት የሚወድ አይነት እንዶ ቀልድ ነገር የሚወድ ሳይሆን በደንብ የሚያስተምሩ ነገሮች ይፈልጋሉና እነዛን ነገሮች ደግሞ ድርቅ ባላለ መልኩ እያዝናና እንዴት እናስተምር፣ በጥናታችን የተሰጠን ጭውውትና ውይይት ከሆነ በምን መልኩ እነዛን ይዘት እናምጣ የሚለውን ከወዲሁ ስራ ይፈልጋል ብዬ አስባለሁ። በሚዲያ ታሪክ ጓደኞችም እንደሚጋሩኝ ኢትዮጵያውያን አኗኗራችን፣ ባህላችን፣ እሳቢያችን ብዝሃነቱ እንዳለ ሆኖ የጋራ የወል ፍላጎቶቻችን በጣም 1 2 3 4 እያልን የምንቆጥራቸው የተቀራረቡና ተመሳሳዮች ናቸው። አሁን እነዚህ የይዘት ፎርማቶች ሲቀርቡ የሚያተኩሩባቸው ርዕሰ ጉዳዮችን በዝርዝር ስናያቸው የፋና ሚዲያ ኮርፖሬሽን፣ አማራ ሚዲያ ኮርፖሬሽን፣ አሃዱ ሬዲዮና ቴሌቪዥን እንዲሁም ሌሎች ሚዲያዎችም የሚሰሩባቸው ርዕሰ ጉዳዮች ናቸው በርዕሰ ጉዳይ ደረጃ። ነገር ግን ሚዲያን ከሚዲያ የሚለየው እነዚህን ርዕሰ ጉዳዮች እንዴት ነው አርቲኩሌት የሚያደርጋቸው፣ ምን ስያሜ ሰጥቶ ነው የሚያቀርባቸው፣ አቀራረቡስ ምን ቅርጽ አለው የሚለው ነው ልዩነቱ። ይህ የጎንደር ዩኒቨርሲቲ የማህበረሰብ ሬዲዮ የሙከራ ስርጭት ነው። ኤፍኤም 92.1 የጎንደር ዩኒቨርሲቲ የማህበረሰብ ሬዲዮ ተደራሽ የሆነበትን የሙዚቃ ምርጫ ምናምን ሌላውም ያለውን ነገር ብቻ ሳይሆን እዚህ ውስጥ ያለው ተማሪ እዚህ ውስጥ ያለው ማህበረሰብ ዩኒቨርሲቲን በደንብ ያውቀዋል የሚለውን ማየት አለብንና ከዩኒቨርሲቲ ባሻገር የሚል ነገር ኑሮት ከዓለም አቀፍም ጋር ይሁን አገር ውስጥም ይሁን ዩኒቨርሲቲ ማህበረሰብ ከግቢ ውጭ የሚሰራቸው ስራዎች በደንብ ቢሸጡ ቢተዋወቁ ሰው ተቋምን እንዲወድ ያደርጋል ብዬ አስባለሁ። ከዛ ስለ ጎንደር ሚል አይዲ ቢኖረን እዚህ ውስጥ ነው የጎንደርን ታሪክ የመጡ ተማሪዎች ለ4 ዓመትም ቆዩ ለ5 ዓመት ታሪክን በደንብ አውቀው እንዲሄዱ ይሄ ታሪክ ብለንኛ የተለያዩ ቦታ እንደምናስቃኘው ሳይሆን በዚህ ዩኒቨርሲቲ ግቢ ውስጥ የሚቆዩ ተማሪዎች ጎንደርን በደንብ አውቀው ሊሄዱ እንዲችሉ ያንኑ ታሪክ ቀንበብ አድርገን የምናሳይበት ነገር ቢኖር ከተዘረዘሩ ርዕሶች መካከል እኔ ለሬዲዮ ጣቢያው ስያሜ ይመጠናል ምለው የዩኒቨርሲቲው መለያ የሆነው ቃል ሳይንስ አምባ የሚለው ቀድሞ ወደ አእምሮ ይመጣ። ሳይንስ አምባ ይሄ ቤት የሳይንስ አምባ ነው። መነሻውም ነው፣ ታሪኩም ነው፣ ተልኮውም እውቀትን ሳይንሳዊ በሆነ መንገድ ማፍለቅ ነው። የዩኒቨርሲቲውም ተልኮ እውቀትን ሳይንሳዊ በሆነ መንገድ ማፍለቅና የህብረተሰቡን የሀገሪቱን ችግር መፍታት ነው ባልሳሳት። ስለዚህ እንደ ሳይንስ አምባ አይነት ዩኒክ የሆኑ ስያሜዎችና ቅርሶች ያስፈልጉታል ዩኒቨርሲቲ። መስቦቻችን ምን ብዙ ፕሮግራሞች ከሁሉም ሚዲያዎች ጋር የተቀራረቡ ናቸው ጀምሮና እነዚህን እንደገና ማየት እንደገና ዩኒቨርሲቲውን እንዲመስሉ ማስደረግ በጣም ከኛ የሚጠበቅ ነው ብዬ አስባለሁ። የተማሪዎች አንደበት የሚል ነገር መካተት አለበት ብዬ አስባለሁ። ምክንያቱም እዚህ ካምፓስ ውስጥ እንዳለ ሚዲያ የተማሪዎች ድምጽ መኖር አለበት። የተማሪዎች ድምጽ ስል ከኮሚኒቲ ስኩል ጀምሮ እስከ ትልልቆቹ የዩኒቨርሲቲያችን ተማሪዎች ድረስ ያሉ ስራዎችን የሚያሰሙበት ፎረም ያስፈልጋቸዋልና እሱ ቢካተት አርሶ አደራችን በግብርናው ዘርፍ ዘመናዊ ግብርናን አፕላይ የሚያደርግበት የሚጠቀምበት እሱ ብቻ ሳይሆን ትራንስፎርም የሚያደርግበት ወቅት ላይ ነው ያለነው። በዚህ ሰፊ እውቀት ይፈልጋል፣ ሰፊ ግንዛቤ ይፈልጋል። በትምህርት መስክም ወስደን ስናይ እንግዲህ የመጣንባቸው 2 እና 3 ዓመታት ክፉኛ የተጎዳ ተቋማችን የትምህርት ተቋማችን እሱን እንዴት እንጠግነው፣ እንዴት ከስብራቱ እናውጣው ብለን ምን መክርበት። በሌላ በኩል ደግሞ እንቁ ዩኒቨርሲቲያችን የሚታወቅበት የጤና ተቋም አለ። በጤናው ዘርፍ የሚያበረክታቸው ለአካባቢያችን ሕዝብ፣ ለሀገራችን ሕዝብ፣ ለክልላችን ሕዝብ በከፍተኛ ሁኔታ የተሻሉ ሐኪሞች የሚያበረክት ተቋም ነው። ተቋሙ ሰው ምንድነው ያለው እምቅ ሀብት፣ ምንድነው የሰራቸው ስራዎች ብለን የምናይበት፣ በዋናነት ደግሞ ሰላም፣ የህግ መከበር፣ የዜጎች ነጻነት
እና ሚዲያ ለጎንደር ዩኒቨርሲቲ እና ለአጠቃላይ ለጎንደር የሚባለው አካባቢ ምንድነው ፋይዳው ብለን ከሰላሙ ዩኒቨርሲቲ ሰላምን እንዴት መገንባት እንደምንችል ብዙ ነገሮችን ለማህበረሰባችን ምናስገነዝብበት መዝናኛ በጣም ያስፈልጋል። ደግሞ የዩኒቨርሲቲውን ለተማሪዎቻችንም ትልቅ እንደ አቅም መገንቢያ እስከሆነ ድረስ የዩኒቨርሲቲው አምድ ብለን ቅድም የተነሱት ነገሮች ስለ ዩኒቨርሲቲው ሲነሱ ይሄ ሚዲያ ዩኒቨርሲቲውንና የዩኒቨርሲቲውን ማህበረሰብና የአካባቢውን ማህበረሰብ የሚያስተሳስር ዩኒቨርሲቲ ውስጥ ምን እየተሰሩ እንደሆነ ማህበረሰቡ የሚያውቅበት አካባቢው ማህበረሰብ ደግሞ ምን እየተሰሩ እንዳለ በዩኒቨርሲቲ ውስጥ የሚያውቅበትና ኢቭን እዚሁ ዩኒቨርሲቲ ውስጥ ራሱ ያለው ማህበረሰብ በዩኒቨርሲቲ ውስጥ ምን እየተሰራ እንደሆነ አንዳንድ ጊዜ የማያውቅበት ነገር አለና ይሄ ነገር ለማስገንዘብ ለማስረዳት የዩኒቨርሲቲው አምድ ተብሎ በዛ ላይ የዩኒቨርሲቲው መምህራን ሊሆኑ ይችላሉ፣ የአስተዳደር ሰራተኞች፣ ተማሪዎች፣ ሌሎች የሚመለከታቸው ሰዎች ፕሮግራም እየተጋበዙ የሚያቀርቡበት የዩኒቨርሲቲ አምድ ተብሎ ምክንያቱም ይሄ ሬዲዮ የጎንደር ዩኒቨርሲቲ ብቻ ሳይሆን የማህበረሰቡም ጭምር ስለሆነ የማህበረሰቡም እንትን የሚቀርብበት እስከሆነ ድረስ በዚህ መልኩ ብንሄድ የሚል ነገር እንትን አለኝ። አይ ቲንክ ዛሬ ጥሩ አጋጣሚ ነው። ብዙ ሀሳቦች ተነስተዋል። እነዚህን ኦርጋናይዝ አድርገን ቀምረን የተሻለው የትኛው ነው የሚለውን ነገር ለመስራት ትልቅ አጋጣሚ የፈጠረልን ነው የማስበው። ወደ ራሳችን እንመለስ የሚል ነገር ቢኖር ጎንደር ዩኒቨርሲቲ እንግዲህ በውስጡ የያዛቸው ተማሪዎችን ማንነትን የመቅረጽ ኃላፊነትም ስላለበት አሁን ለምሳሌ አሁን ያለንበት የደረስንበት ደረጃ አንዱን ቀምቶ ከዛኛው ወስጄ እኔ ከብራለሁ ብሎ የሚያስብበት ደረጃ ላይ ስለደረስን ያ የኢትዮጵያዊ ማንነት አይደለም። በተለይ ጎንደር ላይ ያ ማንነት ነበር ብዬ አላምንም እና ወደ ማንነታችን እንድንመለስ ከዚሁ ከዩኒቨርሲቲው ማህበረሰብ ጀምሮ ተማሪዎችን ጀምሮ ወደ ማንነታችን እንመለስ የሚል ፕሮግራም ቢኖር ያንን ኢትዮጵያዊ ማንነታችን በማስመለስ እርስ በርስ መጋጨቱ አንዱ አንዱን መቀማቱ ይቆማል ብዬ አስባለሁ። ሌላው ታሪካችን እንወቅ። ምክንያቱም ይሄ አሁን ሁሉም ተምሮ ፒኤችዲም ይዞ ዶክተርም ሆኖ ፕሮፌሰርም ሆኖ ከኢትዮጵያ ይልቅ ውጩ የተሻለ ነው ብሎ የሚያምን ትውልድ ተፈጥሯል አሁን እና ይሄ ለምን ይሄ ምናልባት ታሪክን ካለማወቅ ማንነታችን ካለማወቅ የመጣ ሊሆን ስለሚችል ሌላው ዓለም የተሻለ ነው ብሎ የማመኑ ነገር ከየት መጣ የሚለውን ይሄ ሬዲዮ አትኩረት እንዲሰራበትና በማንነታችን ላይ ወደ ራሳችን በመመለስ ታሪካችን ከማወቅ ጋር ይሄ ይቀረፋል ብዬም ስለማስብ በእነዚህ ሁለት ነገሮች ላይ ትኩረት ቢደረግ ብዬ አስባለሁ። አመሰግናለሁ። ይሄ ድልድይ ነው፣ ትልቅ ድልድይ ነው ማህበረሰቡንና ዩኒቨርሲቲውን በማገናኘት ይሄን ብቻ ሳይሆን እኔ እንደው ቢጨመርም የምለው ምን ሰርተው ታወቁ የሚል ነኝ ነበር። እንግዲህ ዩኒቨርሲቲው በርካታ ባለውለታዎችን ስያሜ ሰይሟል እና እነኚህ ሰዎች እና ሌሎችም ወደፊት የሚመጡትም በስራቸው ተገቢው እውቅና የሚያገኙት በእንደዚህ አይነት የቀደሙትን በማሰብ በማክበር ነው የሚል እምነት አለኝ። ከዚህ ላይ ከሳይንስ አምባ የሚል እንትን ቢሰጠው ሳይንስ አምባ ብለን ፕሮግራም ከመጀመር ከሳይንስ አምባ ከዛ ቴክኖሎጂዎችም እንደተባለው ቴክኖሎጂዎችም ሌሎችም ይቀርቡበታል። ፖሊስና ህብረተሰቡና ፖሊስ ይህ መረጃዎችንም ሌሎችንም የትራፊክ ቅድም የተነሱትንም እነኚህንም ይጨምራል የሚል እምነት አለኝ። ጋዜጠኛ ጥበቡ የከፍተኛ ትምህርት ተቋማት ማህበረሰብ ተኮር ራዲዮ ጣቢያዎች በተገቢው መንገድ ለማስቀጠል ከዩኒቨርሲቲው ማህበረሰብ የጎላ ሚና መወጣት ይጠይቃልም ብለዋል። አንዳንድ ዩኒቨርሲቲዎች ጀምረው አቁመውታል። ለምን ጀምረው አቆሙት የሚለውም በደንብ መታየት አለበት። ጠንካራ ቦርድ ይፈልጋል። አንዳንድ ቦታ አንፈልግም ሁሉ ያሉ አሉ የሚል ሰምቻለሁ እና ስለዚህ ይህን ቦርዱን በደንብ ያው ጎንደር ዩኒቨርሲቲ በዛ ይታማም። ከዛ ደግሞ የስኩል ኦፍ ጆርናሊዝም ስላለ ጋዜጠኞች እና መምህራን ስላሉ በደንብ ቅድም ተማሪውም እንዳለው እነሱም ፕራክቲካል የሚሆኑበት መድረክ ይሆናል። ስቱዲዮ በደንብ የተገነባ ነው። በጣም ጥሩ ነው። ስለዚህ ቴክኒካሊ ችግር የለም። የልህቀት ማዕከል የኤክሰለንስ ሴንተር እንዲሆን ግን አንድ መሰረታዊ ነገር በጣም ያስፈልጋል። በዚህ ሬዲዮ ጣቢያ ውስጥ
የሚሰሩ ወይም የታቀዱ ፕሮግራሞች ቀጣይነት እንዲኖራቸው ሁልጊዜ ብሪፊንግ ሴሽን ይፈልጋል። ጠዋት ምናልባት ከውድ በስተቀር ምንድነው ዛሬ ያስተላለፍነው፣ ምንድነው ችግሩ፣ ምንድነው ጥንካሬው የሚልና በደንብ ፕሮፌሽናሊ የሚታይ ከዛ ደግሞ ለሁለተኛው ቀን ለባክስቱ ደግሞ የተሻለ ፕሮግራም ለመስራት ሁሉም የሚወያይበት ኤዲቶሪያል ስብስቡን ማጠንከር። ጠንካራ ኤዲቶሪያል ካለ አለቆች ኖሩ አልኖሩም በራሱ ሰስቴን ያደርጋል ይሄዳል እና እሱ ላይ ብዙ መስራት አለብን። ሌላው እንግዲህ እንደ ባለሙያ ምናልባት ይሄ ባለሙያ ፊሎሶፊው ምን አይነት ድምጸት ይኖረው ሬዲዮ ጣቢያው ድምጽ በጣም ትልቁ ጉዳይ ሬዲዮ ላይ ድምጽ ነው እና ሰዎች ስለማያዩት ሬዲዮንን በጆሮአቸው ስለሆነ የሚሰሙት ይሄ ጆሮ ላይ ምን አይነት አርት ነው መጠቀመው ምን አይነት አቀራረብ ነው ያለው የሚለው ነገር እሱ ላይ ብዙ መሰራት አለበት። የጎንደር ዩኒቨርሲቲ ማህበረሰብ ተኮር ራዲዮ ጣቢያ ማህበረሰቡን ከማስተማርና ከማሳወቅ ባሻገር ለጋዜጠኝነትና ተግባቦት ትምህርት ክፍል አጋዥ መሆኑን ዶክተር አስራት አጸደወይን ገልጸዋል። ይሄ ሬዲዮ ፕሮግራም ያው ህዝባችን የምናስተምርበት የምናሰለጥንበት የዩኒቨርሲቲያችን ስራዎች የምናስተዋውቅበት ብቻ ሳይሆን ልክ እንደ ማስተማሪያ ሆስፒታላችን ልክ ህግ ላይ እንዳለው እንደ ነፃ የህግ ድጋፍ አገልግሎት ከዚህ ጋር ተያያዥ የሆኑ ትምህርት ክፍሎችም መማሪያ ጭምር ነው። ላብ ነው። እንደ ሆስፒታሉ መማሪያ ነው። እንደ ግብርና ላይ ሪሰርች ሴንተሮች አሉን። ጤና ላይ ሆስፒታል አለን። እንስሳት ሕክምና ላይ ቬተርናሪ ሆስፒታል አለን። ህግ ላይ የፍሪ ሌጋል ኤድስ ሴንተሮች አሉን። ልክ እንደዛ ሁሉ ከጋዜጠኝነትና ተግባቦት ጋር ተያያዥ ሆኑ፣ ከቋንቋ ጋር ተያያዥ ሆኑ፣ ከአርት ከቲያትር ከሙዚቃ እና ዘርፈ ብዙ ፕሮግራሞች አሉ። እዚህ በተለይ ማራኪ እዛ ጋር ተያያዥ ለሆኑት ላብ ጭምር እንደሆነ መወሰድ መቻል አለበት። የትምህርት ጥራት የምናመጣበት የምናስጠብቅበት አንዱ ግብአት መሆን እንደሆነ መታወቅ መቻል አለበት። ይህን ደግሞ በአግባቡ መጠቀም መቻል አለብን የሚለውን መውሰድ ነው። በፕሮግራምና ይዘት ቀረጻ ላይ የተሳተፉ የሚዲያ ባለሙያዎችና የዩኒቨርሲቲው ማህበረሰብ ለራዲዮ ጣቢያው ጅማሮ የድርሻችሁን በመወጣታችሁ ልትመሰገኑ ይገባል ሲሉ ዶክተር አስራት አጸደወይን ምስጋና አቅርበዋል። ዛሬ የተገኛችሁ እኔ እናንተን የማየው ልክ እንደ መስራች ጉባኤ እንደ ባለአክሲዮን አድርገን ነው የምናያችሁ። ከምንም በላይ ስለዚህ ሬዲዮ ፕሮግራም ግልጽ ሆናችኋል፣ ተሳትፋችሁበታል። ከቀረጻው ጀምሮ የተሳተፋችሁበት ባለቤት በመሆናችሁ የዚህ ፕሮግራም መሳካትም ሆነ ውድቀት እኛ በተለይ እዚህ ያለን ዛሬ የተገኘን አካላት ትልቁን ድርሻ እንወስዳለን ብለን መውሰድ መቻል አለብን። ግባት ሰጥታችሁናል። በቀጣይም ደግሞ አምባሳደሩ ናችሁ። የሬዲዮ ፕሮግራሙ እንዲተዋወቅ ስኬታማ እንዲሆን ግብረ መልስ ከምንም በላይ በመስጠት ይሄ ሬዲዮ ፕሮግራም የሚፈለገውን ዓላማ እንዲያሳካ ትልቅ ድርሻ አለባችሁ ብዬ ነው የምወስደው። ይህ የጎንደር ዩኒቨርሲቲ የማህበረሰብ ሬዲዮ የሙከራ ስርጭት ነው። ኤፍኤም 92.1 የጎንደር ዩኒቨርሲቲ የማህበረሰብ ሬዲዮ። የተከበራችሁ ተመልካቾቻችን የዛሬው የማዕዳም ሮዝ ዝግጅታችን የተከታተላችሁትን ይመስል ነበር። ፕሮግራም በማዘጋጀት ደስታ ካሳ፣ ፕሮግራም በማስተዋወቅ አዲስ አለማየሁ እንዲሁም በካሜራው በኩል ገብረ ያዳነ አብረናችሁ ቆይታ አደረግን። ሳምንት በሌላ ዝግጅት እስክንገናኝ ጤና ይስጥልኝ።